السلام عليكم ورحمة الله وبركاته. أحبابي الكرام، انديتنا شو أمان؟ الحمد لله رب العالمين. بتام دنا نجي الحمد لله. እየጠጣችሁ ስካፊ ለማንኛውም مرحبا. እኔ አሁን ዛሬ መናገር ፈልገው ያኔ ትንሽ ነስሐ ነው ባይሆን እኔ መቼም ተናገሪ ምንም አላደርግም እና እነዚህ ሚስቶቻቸውን እቺ ወጣና ተመሰለኝ ሰሞኑን እንደውም አንድ ደራሳ ከሱ የሚበልጥ ጫማ አድርጎ ሚስቱን እዚህ ላይ ሲስም ምናምን ይታያል። እሷ ኒቃቢስት ናት ምናምን አይ ወላሂ ላዚም ተለይ ኒቃብ የለበሳችሁት ወንድሞች ለሽሩጣ ነው እንዴ ኒቃብ የለበሳችሁት ወይስ አላህን ፈርታችሁ ኒቃብ የለበሳችሁት? ወላሂ ነውር ነው በጣም እንደዛ መሳሳም መንገድ ላይ ምንድነው? እሱም ኢማም አድርገዋል ምናምን ሚስቱ ብትሆንስ ወለው ሚስቱ ብትሆን ወለው እህቱ ብትሆን እንዴ እንደዛ መንገድ ላይ ሳሳም ነውር ነው። የዛን ያክል ሰዓት ቁሞ አረ ወላሂ ነውር ነው እንዴ ተው እንጂ ሀያ የሚባለው እንዴ ይደረሰ እነዚህ ሚስቶቻቸውን ይዘው በቪዲዮ የሚጨፍሩት በቪዲዮ ወጥተው ሚስቶቻቸውን ይዘው በቪዲዮ ወጥተው የሚጨፍሩት አረ እንደው በአላህ ምን አይነት ቤተሰብ ያሳደጋቸው ናቸው? ሚስት ማለት እኮ ወላሂ የምትደበቅ በወንድም ይቀናል። ረሱል አለይሂ ሰላቱ ወሰለም ማዛ ተራኒ الحم ዋሏቸው كما قيل في الحديث እንደው ወንድም በተመለከተው ሚስት ሳትኖር ከወንድም ሚስት ውስጥ ቢገባ አንድ ክላስ ውስጥ መቀመጥ ይችላል እንዴ ወንድም የባልየው ወንድም ብለው ተጠየቁ። والله الحم الموت አሉ። አረ ሞት ይሻላል አሉ። ሞት ይሻላል አሉ። የባል ወንድም ከወንድሙ ሚስት ዘንድ አንድ ክላስ ውስጥ ከሚቀመጥ ሞት ይሻላል አሉ። ልብ በሉ ጥንካሬያቸውን ፈሳድ እንዴት እንደበሩቅ እንደሚከላከሉት። እነዚህ ደግሞ ለሶሻል ሚዲያ ለማያውቁት ወንድ ሚስታቸውን እየሳሙ አዋቅፈው ቪዲዮ ይወጣሉ። አረን ምን አይነት ስድ ያሳደጋቸው ናቸው? ወላሂ ላዚም ስድ ያሳደጋቸው። ሴቶቹ ሀያ የሌላቸው፣ ወንዶቹ ሚስት ደበቅ ስትል ነው ወንድ ሲሆን ነው አይወድሽም ማለት ነው። እንደፈለገ ያሚያም ሰው ቢጫወትብሽ ያን ያክል ላንቺ ቅናት የለውም ይዘው ወላሂ አይወድሽም፣ ቅናት የለውም። የሚወድሽ ለሰዎች ሊያሳይሽ አያቴ ሚስት ቆንጆ ነው ልጅ ከመሰለሽ ወላሂ ስህተት ነው። ልብ በሉ አሁን ላይ ማንኛውም ሰው ቢጨፍር ምን ቢል የሚጨፍርን ወንድ አታገባም። ልብ በሉ ለትዳር የምትመርጠው ወንድ ሌላ ነው። ማንኛውም ወንድ ሲጨፍር ምን ሲል በቪዲዮ ሲዋጣች ብታወት ያቺት ጊዜያዊ ናት። ጊዜያዊ ሴት ብቻ ለስሜት ብቻ ናት። የልጆቹ እናት ማን እንደምትሆን ያውቃል። ቤት ያለችው የተረጋጋችው ማንኛውንም ጨፋሪ የሆነ ወንድ ለትዳር የሚመጣው ምርጫ ጠይቁት። አደብ ያላት ስነ ስርዓት ያላት ማትጨፍር ለምን ለልጆቹ እናት ማን እንደሆነች ያውቃል። ገባችሁ አይደል? ስለዚህ እናንተ በተለይ ወንዶች አላህን ፍሩ። ሐቂቃ ሚስቶቻችሁን ይዛችሁ በቪዲዮ የምትወጡ የሚስቶቻችሁን ፎቶ ፖስታችሁ የኔ ፍቅር የምትላላጡ ነገር አዑዙ ቢላህ ሚስቶቻችሁ ጋር የተጻጻፋችሁትን አውታችሁ ስክሪንሾት አድርጋችሁ የኔ ውድ ሚስት ሁሌም ይወድሻለሁ የምትሉ ወደዳ ታዲያ ለማን ነው የምትወራው? ይሄ እኮ ሲር እኮ ነው። ረሱል አለይሂ ሰላም ከልክለዋል፣ ሐራም ነው ብለዋል። ኢፍሻኡ ሲሪ በይነ ዘውጀይን ሙሐረም። በባልና በሚስት መካከል ሚስጥርን ማውጣት የተከለከለውን ትልቅ ሐራም ነው። ሚስት የባልን ሚስጥር መደበቅ አለባት፣ ባል የሚስትን ሚስጥር መደበቅ አለበት። ፈጽሞ የተጣሉበትን ቀርብ እንኳን አይደለም የተወደዱት የተጣሉበትን ራሱ እናት የለበትም ማውጣት የለበትም። የተጣሉበትን እንኳን አይደለም የተፋቀሩበት ሐራም ነው። ቢቸግራችሁ ቢጨንቃችሁ የምታዋጅ ሰው ብታጡ በቃ ለቤተሰብ ከቻለ በጣም አስቸጋሪ ነው። ምቀኛ ነው ሰው በሁሉ ላይ የሚያስታርቅ የለም የሚያጣላ የሚያባበስ እንጂ ሁለት ዳርን ይስማሙ የሚል የለም እንኳን ተጣሉ የሚል እንጂ ምቀኛ ነው ሰው። የእናንተ ትዳር ቀጥ ላለ የእናንተ ትዳር ለቆመ የእናንተ ትዳር ፍትሃዊ ለሆነ እነሱ ናቸው የሚቸገሩት የሚጨነቁት። ለምን ደስተኛ ሆኑ? አንድ ወንድ ልጅ ሚስቱን ሽክፍ አድርጎ ቤቱ ካስቀመጥ ይቀኑበታል። በቃ በምን እናጣላቸው? ለምን እንዴ? ሳውዲ አረቢያ ላይ በጣም ብዙ ትዳር ከ200 ምናምን ሺህ በላይ ፍች ተፈጸመ በዘንድሮ ዓመት 2025 ላይ ማለት ነው። والله اعلم هذا يحدث 2026 ላይ ምን ያክል ምን እንደሚፈጠር ይሄ ሁሉ ምንድነው? የሰው ወሬ መስማት አለመግባባት ብዙ ነገሮች አሉ ወሊዓዝ ቢላህ። ስለዚህ اخوتي واخواتي الكرام ሚስጥርን አደራ ባለም ስትመርጡ እህቶች ማንን እንደምትመርጡ ማን እንደምታገቡ አላህን የሚፈራ ገባችሁ አይደል? በእናንተ የሚቀናባችሁ ሽክፍ የሚያደርግ የማያንዘላዘል ሶሻል ሚዲያ ለሶሻል ሚዲያ የማይንዘላዘል
ቆፍጠን ያለ ወንድ ያስፈልጋል። የልጆች አባት የሚሆን ልጆችን ቀጥቶ የሚያሳድግ ኮፍተር ያለ ፊቱ እንደሱ አይነት ባል የሚያስፈልገው። ባላችሁን መርጡ። ማን ነው ይሄ ባል ብላችሁ መልኩን አትመልከቱ። ስነ ምግባሩን፣ አኗኗሩን፣ ሶሻል ሚዲያ ላይ ያለውን ሁኔታ እሱን እዩ። ትናንትና ደወሉልኝ ባል ያልፈታኝ ብሎ 300 ሺህ ብር ስጪኝ ኒካህ አውርድልኝ ብሎ 300 ሺህ ብር በእኔ ላይ አግብቷል። በሷ ላይ አግብቶ ጭራሽ ደግሞ 300 ሺህ ብር ጠየቀ። ምን አይነት ወንድ ነው? እናትና አባት ምን አይነት ወንድ አሳድገው ይሄን ሰው? እንዴት አደገ ይሄ ልጅ? በእናቱ ላይ በእህቱ ላይ እንዲህ የሚጨክን አለቀ። ካልፈለጋት በቃ ይፍታት። እሷም የራሷን ህይወት ትምራ። አልፈለጋትም አይደለም ይፍታት። አለቀ። እንታ በቃ የራሷን ህይወት ትምራ። እሱም የራሱን ህይወት ጀምሯል አይደለም ይምራ የራሱን ህይወት። የሰረሁላህ ዱንያ ቀላል ነች፣ አጭር ነች። አላህ ያግራላት እሷንም አላህ ያግራላት። ነገ ማን በበሽታ ቀድሞ እንደሚያዝ አይታወቅም። ዲ መጠጣውን እኮ አስረሱኝ። እና ሐቂቃ ማለት ነው ወላሂ ነው ማለት አላህ ልንፈራ ይገባል። ወላሂ አላህ ልንፈራ ይገባል። ሰኑስአሉ ዐንደላህ አላህ ዘንድ እንጠይቃለን። ለየብቻችን ራቁታችንን የምንጠይቅበት ቀን ይመጣል። ሴቶችም አላህን ፍሩ። ሙስሊሞች በቁርአን እያቀናበራችሁ ራቁታችሁን የምትወጡ ወላሂ ነገ ትጸጸቱበታላችሁ። ወላሂ ነገ ትጸጸታላችሁ። ነገ ይጸጽታችኋል። ቪዲዮ የምትለቁ እንደው ካልቻላችሁ ንቃብ ለብሳችሁ ውጡ። እንደው ካልቻላችሁ በንቃብ አይቻልም፣ የተከለከለውን ሴት ልጅ በቪዲዮ ድምጽ ሲጀምር የሴት ልጅ ድምጽ መውጣት በሶሻል ሚዲያ አይቻልም፣ የተከለከለ ነው። እንደው ካልቻላችሁ ضروري ነገር ካለባችሁ ነው የምላችሁ። አስቸጋሪ ነገር ካለባችሁ ባይሆን ንቃብ ለበሱ። አትፈትኑ ወንድሞች፣ አትፈትኑ። አሁን ላይ ደግሞ የመጡት እየጠበኩ ነው። በቪዲዮ ተጣና ንቃብ ለብሳ ተወጣና እየጠበኩ ነው አንተን። ውሽቷን እኮ ነው። ማን ይፈተን? ማንን ልፈትን ነው እንጂ ወላሂ አንዱ በውስጥ ገብቶላት እንገባ ቢላት አታምነው። ምናልባት ጥሩ ሴት ከሆነች አታምንም፣ አታገባ። ግን ስንት ኮመንት ሰው ይጻፍልኝ ማንን ላጉላላ የሚለው እየጠበኩ እኮ ነው። እናቴ ስትልህ ና ውሰዳት ብለሃለች። ረህ ቲክቶክ የያዘው በላ ወላሂ ኧረ ስንቶች ተፈተኑ። ኧረ ስንቱን በላ ስንቶችን ከቁርአን አዘናጋ፣ ስንቶችን ከቁርአን ዳኢራ ወጣ፣ የስንቶችን ህይወት ትዳር አበላሽ። ዛሬ ሁሉም ፈውዷ ነው። ማንን የሚጠይቅ የለም። አሁን ላይ አብዛኛው ሰው ላይ ይጠይቅ ይችላል። ፈውዷ አለ። እንደፈለገ ሰው የሚሄድበት ጊዜ ነው ይችላል። ነገ ግን አላህ ዘንድ ወላሂ ይጠይቃል። እያንዳንዳችን እንጠይቃለን በሰራነው ስራ። አላህን ልንፈራ ይገባል። ማን ነው? ገንዘብ አትመልከቱ አህባቢ الكرام። ገንዘብ መስፈርት ነው። ገንዘብ ያኒ መኖር አለበት ወንድ ያስተዳድር ዘንድ። ግን ተገንዘብ ደግሞ ወላሂ ትክክለኛ አቅል ይበልጣል። ቅናት ወንድ መሆን ያስፈልጋል። ትልቅ አልጋ ላይ ከሚያስተኛሽ ከማንም ጋር ያጋጨ ግብዝ አይደለ ብቻሽን ትንሽዬ መደብ ጠባ መደብ ላይ ብቻሽን የምትተኝባት አልጋ እሷ ፍቅር አላት፣ ንጽህና አላት። ወላሂ ነው የምላችሁ። የህሊና ንጽህና አለው። በራስ መብቃቃት መኩራራት። ስለዚህ አላህን ፍሩ። እናንተ ሚስቶቻችሁን እህቶቻችሁን ሚዲያ ላይ የምታወጡ ወንዶች ሐቂቃ ወላሂ ምንኛ እንደተዋረዳችሁ ብታውቁት ኑሮ አታድርጉት ነበር። ነውር ነው። የሚስት ድምጿም ሆነ ጽሁፏም ሆነ ምኗም ቁጥብ ነው። ሀታ ልታገባት ያሰብክ ጓደኛ ብትሆን ባረከላሁ ፊኩም። እኔ እንደናንተ አንድ ደካማ ነኝ። ስተት አይገኝበት ማለት አላማ ባይመን ይሳተታል። ባይመን ሰው ነው እንደናንተ አይደል? በሻለው ይመክራል፣ ነሲሃ ያደርጋል። ረሱል አለይሂ ሰላቱ ወሰለም በልጉ عني ወለው አያ ብሎ አንድ አንቀስም ቢሆን ለሰዎች አድርሶ የሰማችሁትን ጥቅም ያለው እሱ አጅር አገኛለሁ በተናገርኩበት። አቡ አይመን ማዕሱም አይደለም፣ መልአይካ አይደለም፣ ሰው ነው፣ ይሳሳታል፣ ስህተት ላይ ይወድቃል፣ ስሜት አለው እንደ ሰው። እንደዛ ተሰውት ነሲሃ የሚያደርግ ሰው፣ ንቃብ የለበሰ ሰው ኡስታዝ ነው፣ ሲሳሳት ስህተቱን ከፍ አታድርጉት፣ ሰው ነው እሱ። ምናልባት ግን በዛ ሰው አትመጻደቁበት። በሌሊቱ ክፍለ ጊዜ በተውበት አለንጋ ተገርፎ ሊሆን ይችላል፣ ተውበት አድርጋ ሊሆን ይችላል። ተወል ወደ አላህ ተቦታን ተቀብሏታል። እናንተ የምትሰለቁበት ግን እየተጻፈባችሁ ነው። ላ የሳር ቀውሙን ሚን ቀውሚን ዓሳ አየኩነ ኸይረ ሚንሁም። እናንተ ሰዎች ወይ ከፊላችሁ በከፊላችሁ አያንቋሽ ምን አይበላሉ አያፊዝበትም ጭምር። ምናልባት እነሱ ካላ ዘንድ በላጭ ሊሆኑ ይችላሉ። ያ ሰው ወንጀል ይጻፈብን። ወላ ኒሳኡ ሚን ኒሳኢን፣ ሴቶችን በሴቶች ላይ ዝቅ ያድርጉ። ዓሳ አየኩነ ኸይረ ሚንሁም፣ ምናልባት እነሱ ከሴቶቹ ሴቶች አው ከማ ቃል ሱብሃነሁ ወተዓላ ፊል ቁርአን አልከሪም ሴቶች ከከፊል ሴቶች የበላጭ ነው ካላ ዘንድ ደረጃቸው ሊገኝ ይችላል። አታንቋሹ። አንድ ሰው ወንጀል ሲሰራ ካያችሁ غفر الله له ولنا ብቻ ብሎ ወላ ተዚድ العلماء
ነው።